ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮኒውስ ቤተሰቦች እንደምናላችሁ የለዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ ማርሲናዎች ነግራችኋለሁ። አብራችሁን ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። የአገዛዙ ጦር የኮማንዶና አየር ወለድ እዝ አዛዦች መካከል የሆኑት አንዱ ብርጋዴር ጄኔራል እሸቱ መንግስቴም ክልሉን ገደል ነው ሲሉ ሲናገሩ ተደምጠዋል። የብልጽግና አገዛዝ እና የክልሉ ምክትል ርዕሰ መስተዳድር አብዱ ሁሴን በበኩላቸው በአየር ተጉዘው በወታደር ታጅበው በተገኙበት መድረክ ላይ ባሉባልታ ወሬ የምትረበሹ አትሁኑ ሲሉ ተናግረዋል። በክልሉ ባለፉት 2 ዓመታት የሚካሄደው ጦርነት በዛሬው ዕለትም ተጠናክሮ ቀጥሏል። በዝርዝር እንመለከታለን። በአብይ አህመድ አገዛዝ ከፖለቲካ ፓርቲነት የተሰረዘው ህወሓት ግንቦት 20 ሲያከብር በግንቦት 20 ውጤት ህገ መንግስታዊ ስልጣን ያዝን የሚሉት የብልጽግና መሪዎች ግንቦት 20 ብሔራዊ በዓል እንዳይሆን መወሰናቸውን በህግ አስረግጠዋል። የአሜሪካ ውጭ ጉዳይ ሚኒስቴር ደግሞ ግንቦት 20 አስመልክቶ ያስተላለፉት መልእክት አነጋጋሪ ሆኗል። በሀገሪቱ ላይ በአጠቃላይ ያለው የፖለቲካ ሁኔታን በተመለከተና የግንቦት 20 በዓል አከባበርና ቅሬታን በተመለከተ ዝርዝር ዜና አዘጋጅተናል። በኢትዮጵያ የዶላር ምንዛሬ በ10 ወራት ውስጥ 128% ገደማ ጭማሪ አሳይቷል። በዚህ ሂደት ውስጥ የሀገሪቱ የብር የመግዛት አቅም በየጊዜው እየተዳከመ መጥቷል። አገዛዙ በወሰነው ውሳኔና የዜጎችን የኑሮ ሁኔታና ኢኮኖሚ ያላገናዘቡ የዶላርና የውጭ ሀብት አጠቃላይ እንቅስቃሴና ምንዛሬ በተመለከተ ተጨማሪ ዜና ይዘናል። በጋዛ የተራበ የህዝብ ማዕበል የተባለ የረድኤት ድርጅቶችን አዲስ የእርዳታ ማዕከል ጥሶ መግባት አነጋጋሪ ሆኗል። በጋዛ በሺዎች የሚቆጠሩ ፍልስጤማውያን በአሜሪካና እስራኤል በሚደገፍ የረድኤት ድርጅት እርዳታ ማከፋፈያ ስራን በጀመረም በሁለተኛ ቀኑ አጨናንቀው ታይተዋል። ይህንንም በዝርዝር እናያለን። ተመልካቾቻችሁ ወደ ዝርዝሩ አልፋለሁ፣ አብራችሁ ይቆዩ። በአብይ አህመድ አገዛዝ ከፓርቲነት የተሰረዘው ህወሓት በመቀለ ግንቦት 20 ሲያከብር አብይ አህመድና አጠቃላይ የእሱ ጀሌዎች ደግሞ ግንቦት 20 በህገ መንግስቱ መሰረት ሰርዘነዋል ብለው ቀጥለዋል። ነገሩ ግን አነጋጋሪ ሆኖ ቀጥሏል። በማህበራዊ ሚዲያ ግንቦት 20 በተመለከተ የሚነሱ ሐሳቦች በርካቶች እያነጋገሩ ነው። በዚህም ላይ ደግሞ የአሜሪካ ውጭ ጉዳይ ሚኒስቴር ግንቦት 20 አስመልክቶ ያስተላለፉትና የነጻነት በዓል ነው ማለታቸው አነጋጋሪ ሆኗል። የመንግስቱ ኃይለማርያም አገዛዝ ያስወገደው የኢህአዴግ ወታደራዊ ትግል 4 ኪሎን የተቆጣጠረው ግንቦት 1983 ዓ.ም መሆኑን ተከትሎ ግንቦት 20 ብሔራዊ በዓል ሆኖ ለ33 ዓመት በሀገሪቱ ህግ ታውጆ ቆይቷል። ያኔዎቹ ህወሓትና ኢህዴን የደርግ ስርዓትን ከመገርሰሳቸው በፊት ደርግና የደርጉ ሊቀመንበር 1000 ዓመት ብትዋጉን አታሸንፉ ነው ማለታቸው ይደነፉ ነበር። በበርካቶቹ ዘንድ ይህ ንግግር የሚታወስ ሲሆን በአሁኑ ሰዓት ታዲያ በዚምባብዌ የሚገኙት መንግስቱ ኃይለማርያም 1000 ዓመት ቢዋጉን አያሸንፉንም በማለት ህወሓትን ሻዕቢያንና ኢህዴንን ሲናገሩ ነበር። ምንም አይነት ሁኔታ ድል እንደማያደርጉ ያውቃሉ። በፍጹም ይሄ ግልጽ ይመስለኛል። ለሚቀጥለው 100 ዓመትን ዋጋል እንጂ ሚኖር ህይወት የለም። ይሄንን ያውቃሉ። ኢምፖሲብል ነገር ነው የሞከሩት ከመነሻው እኔ እንደሚገባኝ ነገሩ ትግል ነውና ደርግን ህዝቡም ሆነ ሰራዊቱ ጠልቶትና ክዶት የገጠሙት ማሸነፈው መሪውን ጥለው ፈረጠጡ የሚለው ዜና ሲታወጅ ያኔ ግንቦት 20 1983 ዓ.ም ነበር። ይህን ስርዓት ያስወገዱት ኢህአዴጎች በዋናነት ህወሓትና ኢህዴን አሁን ደግሞ 4 ኪሎ ለቀው ከወጡ 7 ዓመታት ተቆጥረዋል። በበረሃ ትግል በምርኮኞችና በወዶ ገቦች ወታደሮች ኢህአዴጎች አደራጀ ነው የሚሉት በውጭጭ የተመሰረተ ነው የተባለው ኦህዴድ ቤተመንግስቱን ከተቆጣጠረ በኋላ በመላ ሀገሪቱ እረፍት የለሽ ጦርነት ተቀስቅሷል። ታዲያ ይህ ጦርነት 7 ዓመታትን ያስቆጠረ ቢሆንም ልክ እንደ ያኔው ደርግ ሁሉ የሊቀመንበርነት ቦታ የተረከቡት የብልጽግናው ፕሬዝዳንት አብይ አህመድ አሁንም 1000 ዓመት ትዋጉ አትሸንፉኝም በማለት የሚታገሏቸውን የአማራ የትግራይና የኦሮሞ ልጆችን እየፎከሩና እየተሳደቡ ይገኛሉ። 1000 ዓመት ቢታገሉ ስለማያሸንፉን 1000 ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ያኛውን መንገድ ጥለው ወደ ሰላም እንዲመጡ በዚህ የተከበረ ጉባኤ በድጋሚ ጥሪ አቀርብላቸዋለሁ። መንግስቱ ኃይለማርያም አታሸንፉንም እያሉ ሲዝቱና ሲገዘቱ የኢህአዴግ ሰራዊት አምቦና መንዝ ውስጥ እየተዋጋ እንደነበር የታሪክ ድርሳናት ያሳያሉ። አብይም አታሸንፉንም ሲሉ የፋኖ የህወሓትና የኦሮሞ ነጻነት ጦር በመቀሌ በሸኖና በቡራዩ እንዲሁም በሱልታና በተለያዩ
ቤተ መንግስቱ ቅርብ ርቀት ላይ እየተዋጉና እየተያዙ ይገኛሉ። ግንቦት 20 ብሔራዊ በዓል አይሆንም በማለት በህግ ለማጽደቅ የተጠቀመበት የአገሪቱን ህገ መንግስት ራሱ የብልጽግናው አገዛዝ ከዚህ በፊት በኢህአዴግ ዘመን የግንቦት 20 ፍሬ እያለ ሲጠራ የነበረና የሚመካበት ጉዳይ እንዲሁም ህገ መንግስት ነው። በአሁኑ ሰዓት ህወሓት ተሰርዟል የተባለ ቢሆንም በዚህ በግንቦት 20 የትግል ውጤት በተመሰረተው ህገ መንግስት መሰረት ነው የሰረዝነ በሚለው የብልጽግናው አገዛዝ ደግሞ በህወሓት ዘንድ ተቀባይነት ያጣው ነው ቀጥሏል። አስቀድሞ ግንቦት 20 የሁሉም ነገር መፈጠሪያ አድርጎ የሚተርከው ህወሓት ግን ቢሰረዝም አለው ማለት በመቀሌ በዓሉን እያከበሩ ይገኛሉ። እነሆ ደርግን ካባረሩ 34 ዓመት ሞላይ ማለት ሻማውን ለኩሷል። ህወሓት 34ኛ የግንቦት 20 በዓልን ሲያከብር ሰላምን አምጥቶልኛል ያለውን ህገ መንግስት ሳይሆን አሁን ላይ የሚመካበትን የፕሪቶሪያውን ስምምነት ይፈጸምልኝ ማለትም ጥሪ ያቀርባል። የህወሓትን ጥሪም ሆነ ግንቦት 20 በተመለከተ በህግ ወስኛለሁ የሚሉት የአብይ አህመድ አገዛዝ ግን ዝምታን መርጧል። ይህን መንገድ የተከተለው አገዛዙ ዝምታን ቢመርጥም አሜሪካ ግን እንኳን ለግንቦት 20 የነጻነት በዓል አረሳችሁ ማለቷ አነጋጋሪ ሆኗል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአነጋጋሪ ሁኔታ ለኢትዮጵያን 34ኛ ዓመት የነጻነት በዓል አረሳችሁ የሚል መልእክታቸውን ማስተላለፋቸው ነው ብዙዎችን ያነጋገረው። በአሜሪካ ውጭ ጉዳይ ሚኒስትር ይፋዊ ድረገጽ ላይ የወጣው የማርኮ ሩቢዮ መግለጫ የተላለፈው ትላንት ማክሰኞ ግንቦት 20 ዋዜማ ላይ ነው። በፕሬዝዳንት ዶናልድ ትራምፕ አስተዳደር ውስጥ የውጭ ጉዳይ ሚኒስትር የሆኑት ሩቢዮ ማክሰኞ ግንቦት 19 2017 ዓ.ም ያወጡት መግለጫ የኢትዮጵያ ብሔራዊ ቀን የሚል ስያሜንም የያዘ ጭምር ነው። የውጭ ጉዳይ ሚኒስትሩ በመግለጫቸው በዩናይትድ ስቴትስ ኦፍ አሜሪካ ስም ለ34ኛው የነጻነት ክብረ በዓላችሁ የእንኳን አረሳችሁ መልካም ምኞቴን አቀርባለሁ ሲሉ ተደምጠዋል። አሜሪካና ኢትዮጵያ ክፍለ ዘመናትን የተሻገረ ዲፕሎማሲያዊ ግንኙነት እንዳላቸው ያስታወሰው መግለጫቸው ዋሽንግተንና አዲስ አበባ ባሏቸው የጋራ ፍላጎቶች ዙሪያ ለመስራት ሀገራቸው ዝግጁ መሆናንም በዚሁ መግለጫቸው ላይ ያትታል። ለኢኮኖሚ እድገት ንግድና ኢንቨስትመንት ማስተዋወቅ እንዲሁም በንግድና ሰላም ማሳደግ የሁለቱ ሀገራት የጋራ ጉዳዮች ተብለው የተጠቀሱ አጀንዳዎች ናቸው። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ዩናይትድ ስቴትስ ለኢትዮጵያና ለህዝቡ መልካም ብሔራዊ በዓል ትመኛለች ሲል መልካም ምኞትን በድጋሚ መግለጹን ያበቃል። ይህ የውጭ ጉዳይ ሚኒስትሩ መግለጫ ግንቦት 20 የነጻነት በዓል ብሎ መጥቀሱ በብዙዎች ዘንድ ያልተለመደ ሆኗል። በቀድሞው የአሜሪካ ፕሬዝዳንት ጆ ባይደን አስተዳደር የውጭ ጉዳይ ሚኒስትር የነበሩት አንቶኒ ብሊንከን ባለፈው ዓመት ለግንቦት 20 ባስተላለፉት መልእክታቸው እለቱን ለማመልከት የተጠቀሙት የኢትዮጵያ ብሔራዊ ቀንና በዓል የሚሉ አገላለጾችን ነበር። በኢህአዴግ ዘመነ መንግስት በድምቀት ይከበር የነበረው ግንቦት 20 ይጠቀስ የነበረው የደርግ መንግስት የተገረሰሰበት የድል በዓል ቀን በሚል ነበር። በመንግስት ደረጃ የሚከበረው ይህ ቀን ሲታሰብ ስራና ትምህርት ጭምር ዝግ ይደረግ ነበር። የጠቅላይ ሚኒስትር አብይ አህመድ መንግስት ታዲያ ወደ ስልጣን ከመጣ በኋላ ለተወሰኑ ዓመታት በዓሉ መከበር ቢቀጥልም አከባበሩ ግን መቀዛቀዝና ከፍተኛ ትችት ሲታይበት ቆይቷል። በዘንድሮ ዓመት ደግሞ ከዚህ ቀደም ከነበረው በተለየ ስራና ትምህርት ዝግ አልተደረገም። እንደ አዲስ አበባ ትምህርት ቢሮ ያሉ ተቋማትም በዛሬው ዕለት ስራ ዝግ እንዳልሆነ ለሰራተኞቻቸው ግልጽ መልእክት አስተላልፈው ስራ እንዲገቡ አውጀዋል። በዘንድሮ በዕለቱ ዝግ ያልተደረገው የህዝብ በዓላትንና የረፍት ቀንን ለመወሰን የተዘጋጀ አዲስ አዋጅ ሰኔ 2016 ዓ.ም መጽደቁን ተከትሎ ነው። ግንቦት 20 እስካለፈው ዓመት ድረስ ሲከበር የነበረው ምንም አይነት ህጋዊ እውቅና ሳይሰጠው ነው። እስካለፈው ዓመት ድረስ የሀገሪቱ ብሔራዊ በዓላት በተመለከተ ጥቅም ላይ ሲውል የነበረው ህግ ጊዜያዊ ወታደራዊ አስተዳደር ደርግ በ1967 ዓ.ም ያወጣው አዋጅ ነው። ኢህአዴግ ወደ ስልጣን ከመጣ በኋላ በ1988 ዓ.ም በዚህ አዋጅ ላይ መጠነኛ ማሻሻያ አድርጓል ይላል ቢቢሲ በዘገበው። ኢህአዴግ በማሻሻያው የድል ወይም የአርበኞች ቀንም በፊት ይከበር ከነበረበት መጋቢት 28 ወደ ሚያዝያ 27 ቀን ቀይሯል። ይህ የአዋጅ ማሻሻያም ቢሆን ግን ግንቦት 20 በብሔራዊ በዓልነት አላካተተውም። ባለፈው ዓመት የወጣው አዲሱ አዋጅም በዘረዘራቸው ብሔራዊ በዓላት ውስጥ ይህ ቀን አልተጠቀሰም። ከዚህ ባሻገርም አዋጁ ከዚህ አዋጅ ጋር የሚቃረን ማንኛውም ልማዳዊ አሰራር በዚህ አዋጅ በተሸፈኑ ጉዳዮች ላይ ተፈጻሚነት አይኖረውም የሚል አንቀጽን በማካተቱ በአመላካች መንገድ የግንቦት 20 በዓል አከባበርን አስቀርቷል። ይህንን ውዝግብ ቀድሞ ያልተረዱትና በኋላ ሰምተዋል ተብሎ በተጠረጠሩት የአሜሪካ መንግስትና የውጭ ጉዳይ ኃላፊም ያወጡትን መግለጫ ከሰዓታት በኋላ አንስተዋል ተብሏል። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። የአገዛዙ ጦር የኮማንዶና አየር ወለድ እዝ አዛዦች መካከል የሆኑት ብርጋዴር ጄኔራል እሸቱ መንግስቴ ክልሉን ገደል ነው ሲሉ ተደምጠዋል። የብልጽግና አገዛዝ የክልሉ ምክትል ርዕሰ መስተዳድር አብዱ ሁሴን በበኩላቸው በአየር ተጉዘው በወታደር ታጅበው በተገኙበት መድረክ ባሉባልታ ወሬ የምትረብሹ አትሁኑ በማለት ሲናገሩ ተደምጠዋል። በጎጃም ቀጠና ደቡብ ሜጫ ወረዳ የተለያዩ አካባቢዎች ለተከታታይ ቀናት ውጊያ መቀጠሉን የአማራ ፋኖ ብሔራዊ ኃይል ጎጃም አንደኛ ክፍለ ጦር ነው ያስታወቀው። በተለይም አገዛዙ ከመሃል ገነትና ዳጊ ከተሞች በሁለት አቅጣጫ ኃይሉን አንቀሳቅሶ ተክሌ ተራራ አካባቢ ተኩስ መክፈቱን ተከትሎ በተደረገው ውጊያ ከፍተኛ ጉዳት እንደደረሰበት ያስታወሰው አፋባ በመቀጠልም ከመራዊ ከተማ የኮማንዶ ጦር አዝምቶ ሌላ ሙከራ አድርጎ አክሽፈንበታል ሲል አስታውቋል። በውጊያው 25 ያህል ወታደሮች የሞትና የአካል ጉዳት ያስተናገደው የአገዛዙ ጦር
ዘነርሃን አካባቢ ነዋሪ የሆኑ 14 ንጹሃን ወደ ገርጨጭ ወስዶ ማሰሩን ለማወቅ ተችሏል። በተመሳሳይ በምስራቅ ጎጃም ዞን ባሶ ሊበን ወረዳ ዛምቦሌ ጫራ ቀጠናም በትላንትናው ዕለት በተደረገ ውጊያም ሰብአዊና ቁሳዊ ጉዳት ደርሷል ተብሏል። በሰሌም በተለምዶ አባሩላ በተባለ ተሽከርካሪ ሲንቀሳቀሱ የነበሩ የአገዛዙ የሚሊሻ አባላት መገደላቸውን የፋኖ የመረጃ ምንጮችም ተናግረዋል። በተያያዘም በጃዊ ወረዳ ጃሚኤል አካባቢ የፋኖ ኃይሎች የፈጸሙት የደፈጣ ጥቃት በርካታ የአገዛዙ ወታደሮች መገደላቸውን የታወቀው። በተመሳሳይ በሰሜን ወሎ ዞን የፋኖ ኃይሎች ወደ ጊራና ከተማ በመግባት በከፈቱት ተኩስ በርካታ የፖሊስና የሚሊሻ አባላት መገደላቸውን የአማራ ፋኖ ብሔራዊ ኃይል ወሎ ምስራቅ አማራ ኮር አስታውቋል። ዛሬ ጧት ጀምሮ የከፈተውን ይህን ጥቃት ተከትሎ የአካባቢው የብልጽግና አመራሮች ከተማዋን ጥለው መሸሻቸው የታወቀ ሲሆን ጥቃቱ የሚሊሻና የፖሊስ ካምፖች ላይ ያነጣጠረ ነው ተብሏል። በተመሳሳይ በጎንደር ቀጠና ጠገዴ ወረዳ በፋኖ በተፈጸመ የደፈጣ ጥቃት ወታደሮች መገደላቸው ሲታወቅ በቋራ በቀጠለው ውጊያ ደግሞ በሙር ከተማ በአገዛዙ ታስረው የነበሩ ወጣቶች በፋኖ ነፃ መውጣታቸው የአካባቢው መረጃ ምንጮች አስታውቀዋል። በቋራ ወረዳ ገለጎና በሙር ቀጠና ዛሬም አልፎ አልፎ የከባድ መሳሪያ ተኩስ የሚሰማ ሲሆን ባደረኩት የደፈጣ ስራ ዛሬ ከጠዋት 12 ሰዓት ላይ ጥጋቡ የተባለ ግለሰብ ከ34 ስልክና 18 ሲም ካርድ ጋር ይዟል ሲል አስታውቋል። ጽንፈኛው ሀገር ለማፍረስ እየተንቀሳቀሰ ነው ሲልም በአንድ ግለሰብ በያዘው ላይ ውንጀላውን ፖሊስ አቅርቧል። በሌላ በኩል የአገዛዙ ጦር የኮማንዶና አየር ወለድ እዝ አዛዦች መካከል የሆኑት ብርጋዴር ጄኔራል እሸቱ መንግስቴ ክልሉን ገደል ነው ሲሉ ተደምጠዋል። የኮማንዶና የአየር ወለድ እዝ 102ኛ ክፍለ ጦር ዋና አዛዥ ብርጋዴር ጄኔራል እሸቱ መንግስቴ ጦራቸውን እየመሩ ወደ አማራ ክልል ሰሜን ሸዋ ቀጠናም ከተሰማሩ የአገዛዙ ጄኔራሎች መካከል ሲሆኑ በአንድ መድረክ ላይ ክልሉን ገደል ነው ሲሉ ተደምጠዋል። ጄኔራሉ ተው ብለን ነበር ሲሉም ተናግረዋል። የሚሰጠን ተልኮ ለምንድነው እኛ እርስ በርስ የምንገዳደለው? ትላንት ለሀገራችን ለህዝባችን ብለን አብረን እየተዋጋን አንድ ጉድጓድ አልተቀበርንም እንዴ? ተው ብለናል። በቻልነው አቅም በደረስንበት ቦታ ሁሉ እኛ ያስረዳነው ይሄንን ግን የሚረዳ ጠፋ። ይኸውላችሁ እዚህ ድረስ ደረስን። የደረሰው ክራይሲስ ቀላል አይደለም፣ አደጋ ነው። ክልሉን በጣም ገደል ነው። እኛና እናንተ በነዛ አላማ በሳተ መሃል የሚደረገው ነገር ምን ያህል ጉዳት እያደረሰ እንደሆነ እንግዲህ ያያየነው ነው። መልሱ በሚያገለግሉት አገዛዘን ሊፈለግ የሚገባ መሆኑን የዘነጉት የሚመስሉት ብርጋዴር ጄኔራል እሸቱ መንግስቴ ለመሆኑ እስከመቼ ነው ዝም ብለን የምንሞተው ሲሉም ይደመጣሉ። በግልጽ ነው አሁንም የተናገሩት። አሁንም ለመናገር በጣም የሚቸገር ሰው አለ። እስከመቼ ጎበዝ? እስከመቼ ነው ዝም ብለን የምንሞተው? ምንም እንደሌለው ነገር አላማ ለሌለው ነገር እኮ ነው። በሌላ በኩል በክልሉ የአገዛዙ ምክትል ርዕሰ መስተዳድር አብዱ ሁሴን በአየር ተጉዘው በወታደር ታጅበው በላሊበላ ከተማ የአገዛዙ አባላትን ሰብስበው ባሉባልታ ወሬ የምትረብሹ አትሁኑ ሲሉ ለመምከር መሞከራቸው ተሰምቷል። አያይዘውም ሰርክ ሰላም በሚሰበክበት አካባቢ ለምን ሰላም ደፈረሰ ይህን መጠየቅ አለባቸው ማለት ራሳቸውን ተጠያቂ ሆነው ቀርበዋል ተብሏል። አብዱ ሁሴን ከላሊበላ ከተማ ከላስታና ከቡግና ወረዳዎች ከተውጣጣ የህብረተሰብ ክፍሎች ጋር በላሊበላ ከተማ ስብሰባ አደረጉ በተባለበት መድረክ ብልጽግና በቀጠና ከላሊበላ ከተማና አየር ማረፊያ ውጭ እግር የለውም ላስታም ሆነ ቡግና በፋኖ አስተዳደር ሰው ይህን አጣውቁም ወይ ፋኖ በሚዲያ እንደምትሉት አይደለም አስተዳደር የዘረጋ ነው በሚል ካሪዎቹ ወደ ወረዳዎቹ መንቀሳቀስና የብልጽግና መዋቅርን መመለስ እንዳልቻሉ ተናግረዋል ተብሏል። የብልጽግናው ባለስልጣን አብዱ ሁሴን ግን የተነሳውን ጥያቄ በጥቅሉም የገጠመን ፈተና ምንጭ መፈተሽና መመርመር ይኖርብናል፣ ተግባብቶ አቋም ላይ መድረስ ያስፈልጋል፣ ማንም በሚረጨው አሉባልታ ወሬ አትረበሹ በሚል አልፈውታል ብለዋል። የስብሰባው ተሳታፊዎች አብዱ ሁሴን ባሉባልታ ወሬ አትረበሹ ሲሉ ካሪዎቻቸውን ለማረጋጋት እየሞከሩ ያሉት ከላሊበላ ከተማ አየር ማረፊያ በስተቀር ሙሉ ላሊበላ ቀጠናን ተቆጣጥሮ የሚገኘውን ፋኖ ክረምቱን ተጠናክሮ ይመጣል በሚል በህብረተሰቡ ዘንድ መረጃ ይሰራጭ ነው መባሉን ተከትሎ መሆኑን ነው ለማወቅ የተቻለው። በኢትዮጵያ የዶላር ምንዛሬ በ10 ወራት ውስጥ 128% ገደማ ጭማሪ አሳይቷል። የአገሪቱ ብር የመግዛት አቅም እጅጉን ተዳክሟል የተባለው ባለፈው ዓመት ሐምሌ ወር ላይ ገበያ መር የውጭ ምንዛሬ ማሻሻያ ከተደረገ በኋላ የዶላር ምንዛሬ 128% ገደማ ጭማሪ ሲያሳይ የኢትዮጵያ ንግድ ባንክ በአንድ የአሜሪካ ዶላር ላይ በአንድ ሳምንት የ7 ብር ጭማሪ አድርጎ 131 ብር ደርሷል ብሏል። የኢትዮጵያ መንግስት ሐምሌ 21 2016 ዓ.ም አዲስ የውጭ ምንዛሬ አስተዳደር ስርዓትን ያስተዋወቀ ሲሆን ያ ተግባራዊ
ከመሆኑ በፊት ሐምሌ 19 2016 ዓ.ም የአሜሪካ ዶላር የመግዣ ዋጋ 57.48 ብር ነበር። ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት IMF እና ከዓለም ባንክ 10.7 ቢሊዮን ዶላር ብድር ለማግኘት በተደረገው ስምምነት መሰረት በገበያ ላይ የተመሰረተ የውጭ ምንዛሬ ተመንን ተግባራዊ በማድረጓ ብሯ ተዳክሟል ተብሏል። ለ10 ዓመታት መንግስት በሚወስነው የውጭ ምንዛሬ የግብይት ስርዓት ላይ ይመራ የነበረውን አሰራር በመቀየር በገበያ ፍላጎት የሚመራ እንዲሆን የብልጽግና መንግስት ወስኛለሁ ብሎ ነበር። ተግባራዊ በተደረገ በአንድ ሳምንት ብቻ የብር የመግዛት አቅም በ57% መዳከሙን በሰዓቱ ተነግሯል። መንግስት ብርን በማዳከሙ ከትይዩ ገበያ ጋር ለማመጣጠም እየሰራ እንዳለ ቢናገርም ልዩነቱ ግን አሁንም አልተቀረፈም፣ እየጨመረ መጥቷል። ባለፉት ሳምንታት በመደበኛ ገበያው የ1 ዶላር ዋጋ 124 በነበረበት ወቅት በትይዩ ገበያ ደግሞ 154 ብር ሲመነዘር ነበር። ብሔራዊ ባንክ ለ10 ዓመታት በመንግስት ቁጥጥር ስር በነበረው ማሻሻያ ሲያብራራ ከዚህ ቀደም የነበረውን አሰራር ጠንካራ መሰረት የሌለው ነው ማለት ሲተች ትይዩ ገበያ የፈጠረ በመሆኑ ዶላር ከይፋዊ የግብይት ተመን እጥፍ በሆነ ዋጋ ለግብይት እንዲቀርብ መንገድ የከፈተ ነው ማለት ጨምሮ ተችቶ ነበር። በዚህ ምክንያት አገሪቱ በውጭ ምንዛሬ ጥረት ስትፈተን ነበር ያለው የአገዛዙ ባንክ ይህንን በዋነኛነት መሰናክል የሆነውን ለግል ዘርፍ እንደሆነ ጠቅሶ ጥቂት ህገወጥ አካሎችና ደላሎች የማይገባቸውን ጥቅም ሲያጋብሱ ነበር ማለትም ኮንኖ ነበር። የውጭ ምንዛሬ ተመንን በገበያ ላይ እንዲመሰረት ክፍት ማድረግን የአገሪቱ የመገበያያ ገንዘብ በማዳከም ከውጭ የሚገኙ ምርቶችን የበለጠ ውድ ያደርጋቸዋል። በዚህም የተነሳ እንደ ምግብ፣ ነዳጅና መድኃኒት ዋጋዎችን በማናር ነዋሪዎቹ አብዛኛው መሰረታዊ የሚባሉ ሸቀጦችን በአብዛኛው ከውጭ ለሚያስገቡ እንደ ኢትዮጵያ ላሉ ነዋሪዎች ዋጋ እንደሚነርና በንግድ ተቋማት ላይም ከፍተኛ ጫና እንደሚፈጥር ቢቢሲ ይታመናል ሲል ዘግቧል። በተለይም ደግሞ የማሻሻያው ጫና ለመቋቋም ዝቅተኛ ደሞዝ ላላቸው ሰራተኞች የደሞዝ ጭማሪ እንደሚደረግ በመንግስት ተዋሽቶ መቅረቱ ብዙዎቹ ኑሯቸውን የከፋ አድርጎባቸዋል። የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ባለፈው ታህሳስ ዓመት የዋጋ ግሽበት እየቀነሰ መጥቷል ቢሉም በአሁኑ ሰዓት ግን በኢትዮጵያ በበርካቶች ዘንድ የኑሮ ውድነት የማይቻል ሆኗል። በዚህም የተነሳ ሐኪሞቹ ከዚህ በተጨማሪ ችግር አለብን የሚሉ ጉዳዮችን ጠቅሰው መኖር አልቻልንም በማለት አድማ ማድረግ ከጀመሩ ሰነባብተዋል። በጋዛ የተራበ የህዝብ ማዕበል የረድኤት ድርጅቶችን አዲስ የእርዳታ ማከፋፈያ ጥሶ መግባቱ አነጋጋሪ ሆኗል። በጋዛ በሺዎች የሚቆጠሩ ፍልስጤማውያን በአሜሪካና እስራኤል በሚደገፍ የረድኤት ድርጅቶች እርዳታ ማከፋፈያ ስራ በተጀመረ በሁለተኛው ቀን አጨናንቀውታል። ቢቢሲ በዘገባውና ተንቀሳቃሽ ምስሎችን በደቡባዊ ራፋ የተሰበሰበበትን ህዝብ የጋዛ ሁማኒታሪያን ፋውንዴሽን ቅጥር ግቢን ጥሰው በወደቀ አጥር ሲርመሰመሱ አይቻለው ሲል ዘግቧል። ረድኤት ድርጅቱ እንዳለው ከሆነ እርዳታ ለማግኘት የመጡ ሰዎች ብዛት ያላቸው በመሆናቸው የቡድኑ አባላት ለቅጽበት ወደ ኋላ ፈግፍገው ነበር ብሏል። የእስራኤል ጦር በአቅራቢያ የነበሩ ወታደሮች የማስጠንቀቂያ ጥይት መተኩሳቸውም ተነግሯል። በታጠቁ የአሜሪካ የደህንነት ቅጥረኞች የሚታጀበው ድርጅቱ የመንግስታቱ ድርጅትን በማለፍ በጋዛ ዋና የእርዳታ አቅራቢ ለመሆን አልሟል። በጋዛ ራብ ያንዣበበ ሲሆን እስራኤል ለ11 ሳምንታት ጥላው የነበረውን እገዳ በቅርቡ አለዝባለች ነው የሚለው ቢቢሲ። የመንግስታቱ ድርጅት በራፋ የታየውን እርዳታ ፈላጊ ህዝብ ትዕይንተ ህዝብ ልብ ሰባሪ ያለው ሲሆን አፋጣኝ እርዳታ ለሚያስፈልጋቸው 2.1 ሚሊዮን ሰዎች እርዳታ ለማድረስ ዝርዝር ቅድመ እንደሆነም ይፋ አድርጓል። የመንግስታቱ ድርጅትና በርካታ የረድኤት ድርጅቶች ከፋውንዴሽኑ ጋር ለመተባበር ፈቃደኞች አይደሉም ተብሏል። ለዚህም ምክንያት ሲያቀርቡ ድርጅቱ የሰብአዊ መርሆችን የሚቃረንና የእርዳታን እንደ መሳሪያ እንደሚጠቀም ያሳያል ብሏል። ድርጅቱ መንቀሳቀስ የማይችሉትን ከእርዳታው ያገለለ ነው ሲሉም ያስጠነቀቁ ሲሆን ይህም ለተጨማሪ መፈናቀል ምክንያት ይሆናል ተብሏል። ድርጅቱ በሺዎች የሚቆጠሩ ሰዎችን ለጉዳት ይዳርጋል፣ እርዳታ ለፖለቲካና ወታደራዊ ዓላማ ያውላል፣ እንዲሁም በመላው ዓለም ታይቶ የማይታወቅ የእርዳታ አቅርቦት ስርዓት አለው በሚል አስጠንቅቋል። ሐማስ የእርዳታ አቅርቦትን እየዘረፈ ነው የምትለው እስራኤል አሁን ካለው የአቅርቦት ስርዓት ሌላ አማራጭ አስፈላጊ አይደለም ትላለች። ምንም እንኳን ሐማስ ዝርፊያውን በተደጋጋሚ ቢያስተባብልም በአሁኑ ሰዓት ግን እስራኤል ከዚህ ውጭ በዛ አካባቢ ሌላ አይነት የእርዳታ ስርዓት ሊዘረጋ ይገባም በሚል በአቋሟ ጸንታለች። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።